በጣም ያሳዝናል። እግሩ እንዲቆረጥ ተወስኗል። ከአርሲ ጭፍጨፋ ተርፎ ከእናቱ አስከሬን የተነሳው ያ ለመከራ የተጠራው ብላቴና ቋንጃው ላይ በተተኮሰ ጥይት ምክንያት አንድ እግሩ የተጎዳው የ4 ዓመቱ ሕፃን እጅግ በጣም አድካሚ ከሆነ የሐኪሞች ርብርብና ልፋት በኋላ እግሩን ማዳን አልተቻለም። በዚህ በድጋሚ በአርሲ መርቲ ወረዳ 6 ኦርቶዶክሳውያን መገደላቸው ተገለጸ። ይህች ቤተክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተክርስቲያን የሀገር ሸክም ናት። መደራጀት ነው በቃ። ከዚህ በኋላ እንደው እኔ እኮ እንደው መጽሐፍቱን አናነብም ይሆን አይዶን ነው ተጽፎ የትኛውም የቤተክርስቲያን አስተምሮ ሊገሉ ሲመጣ ዝም ብለህ ሙት አይልም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። በተለይ አርሲ ወገኖቻችን እንግዲህ በአርሲ ዛሬም ድረስ ይህ ግድያ አልቆመም። ትላንት እንግዲህ ጥቅምት 24 ወደ 6 ሰዎች ተገለዋል። ሌሊትም እንደዚሁ እንደነበር ሰምተናል። እነዛን ነገሮች ቤተክርስቲያን ደግሞ የሀገር ሸክም ናት የሚሉ ነገሮችም ተነስተዋል። ያ ምንድነው? ኦርቶዶክሳውያን በዚህ ሰዓት መደራጀት አለብን ተብሎ እንግዲህ ኦርቶዶክሳውያን ወደ መደራጀቱ ሰላማቸውን፣ ፍቅራቸውን፣ አንድነታቸውን ቤተክርስቲያናቸውን ለመጠበቅ ያደረጉ ያለው ተጋድሎ አለ። ስለ ቤተክርስቲያን ዝም አልልም የኦርቶዶክሳውያን ደም አይፍሰስ በሚል መሪ ቃል እንግዲህ ለ3 ቀናት የሚዲያ ዘመቻ ተደርጓል። ይህንን እናያለን። ይህን 3 ቀን ስለ አርሲ ወገኖቻችን ብቻ ነው የምንመለከተው። ሁላችሁም በአንገታችሁ ማተብ ያሰራችሁ፣ በአንገታችሁ ማተብ ባታስሩ እንደው ሰብአዊነት የሚሰማችሁ ሁሉ የአርሲ ወገኖቼ ጉዳይ ይመለከተኛል ብላችሁ ጻፉ። ሁላችንም ይመለከተናል ፍትህ ያላችሁ ጻፉ። ከሁሉ በፊት እስቲ ስለ አርሲ ወገኖቻችን የተዘመረ ዝማሬ ነው ይሄ። ተከታተላችሁት ነው እንግዲህ አይዞሽ ኢትዮጵያ ሀገሬ፣ አይዞሽ ሃይማኖቴ፣ አይዞሽ ኦርቶዶክስ፣ ሁሉም ያልፋል። ይህም መከራ ያልፋል፣ እኔም ቀን ያልፋል። ያስተዛዝበናል። በእውነት እግዚአብሔር አምላክ ይጠብቀን ለማለት እወዳለሁ። ምን እላለሁ? እጅግ በጣም ነው የሚያሳዝነው። ያ ሕፃኑ ልጅ አስታወሳችሁት አይደል? የ4 ዓመት ልጅ እግሩ ሊቆረጥ ተወስኗል። እንዲቆረጥ ማለት ነው። ተከታተሉት። በአርሲ ጭፍጨፋ በተአምር የተረፈውን ሕፃን ልጅ እናሳከመው ብዬ ወላይታ ክርስቲያን ሆስፒታል ሄጄ የሰራሁት ቪዲዮ ለብዙዎች እየደረሰ አይደለም። ኧረ እባካችሁ ቢያንስ እንኳን ይሄንን ትንሿን ነገር እናደርግና የልጁን ሕይወት እናትርፈው። ልጁ እግሩ ይቆረጥ እየተባለ ነው በዚህ ሰዓት። ይሄንን ቪዲዮ እየተመለከታችሁ ብዙ ሰዎች ጋር ድረሱት። ቢያንስ ሌላው ይቀር በዚህ እንኳን እንረዳዳ። አሁን ይሄ ኦሬዲ የሚቆረጥ ማለት የኛው ምልክት ተሰጥቷል። አይ ሊድም ይችላል ገና ዛሬ አይተው ከዚህ በኋላ ይቆረጣል። አይ ከዚህ በላይ ሊሆን ይችላል። ተጠቅሮ ይሄኛው ዛሬ እንየውና ሊድም ይችላል። ከዚህ በላይ አይታው ግን ከዚህ በታች አይሰራም ብሏል። አሁን እንዴ ሲነካው ይቀዘቅዛል። ጅን እንደዚህ ብታረግበት እንደ ፍሪጅ ነው የሚያቃጥለው። አይሰራም ማለት ነው። በቃ ስራ ቆሟል። ተፈጠርቋል ነው እዚህ ጋር ነው የተመታው። አይታ አልኩ ይሄኛው እንዳለ ብድስ በቃ ይሄኛው ቁስሉ እንደውም ደህና ነው ያየው ቁስሉ ማለት ይሄኛው እንደውም በጣም ነው እንትን የሚለው እግሩ ተንጠልጥላለች። ከዚህ በታች ተንጠልጥሎ ነው ያለው። ያው ስቃው ነው ይሄ በጣም የሚያሳዝነኝ መመታቱ እዚህ የሚስተቃየው ስቃው ነው። በቃ እዚህ ቁስል በቆየሩለት ቁጥር በቃ ሶስት ነው የሚታጠበው። ገና ሲመጡ አለመታጠብ በቃ በላለሁ ምናምን በቃ ምግብ ስጪ በላለሁ። አይዞሽ ሁላችንም አብረን እሺ ነን። ማገዝ ባለብን ልክ ማገዝ ካለብን መጠን በላይ ነው የምንረባረበው። ሁሉም ነገር ላይ ደግሞ እግዚአብሔር ሲጨመርበት መድኃኔዓለም ሲጨመርበት ነው። እናንተ አይዟችሁ በርቱ። ብፁዕ አባታችን የላኩን ቃል ያስገቡን ገንዘብ አለ በአካውንት አሁን እናስገባለን። ሌላው ደግሞ ይህንን ቪዲዮ የሚመለከቱ ሰው በጠቅላላ በአለም ዙሪያ ያሉ ሰዎች ይተባበራሉ፣ ይረዱናል፣ ያግዙናል። ስለዚህ እንዳታስቡ። ብፁዕ አባታችን ደግሞ አሁን ተመልሰው ይመጣሉ። እናመሰግናለን። አይዟችሁ በርቱ። እግዚአብሔር እናንተንም ይማራችሁ። ነብይ እናመሰግናለን። እናንተም ከሩቅ ሀገር መጣችሁ እዚህ ቦታ የሚመስል ጻል ለማየት እዚህ ቦታ በመምጣታችሁ በጣም እናመሰግናለን። ትንሽነታችንን ሳነቁ በእውነት እናንተ ለሃይማኖታችን ለክርስቲያን የቆማችሁ ናችሁና በጣም እናመሰግናለን። እኛ ምንም አይደለም፣ ቤተሰቦቻችንን አጥተናል። 14 ቤተሰብ ነው ያጣነው። ከ14ቱ ቤተሰብ መካከል ደግሞ የተረፉልን 2 በላቴና ህፃናት ነው። የ1 4 ዓመት ህፃንና የ8 ዓመት ህፃን ናቸው። ያቺኛዋን ብትዋት ስጋዋ ነው ጉዳት የደረሰባት። ዞሮ 7 አካላቷ ላይ ነው
7ቱም አካላት ሰርጀሪ ተሰርታ በጽኑ ህመም ላይ ትገኛለች። ይሄንንም እንደምትመለከቱት ነው። እነኚህ ልጆች ወላጅ አልባ ሆነዋል። ኢትዮጵያውያን ሁሉ በእናንተ በብሩኬ በእናንተ በደጋግ ልጆች ድምጽ እንዲሆኑ ነው የምንፈልገው። ቤተሰቦች የቀሩትን ቤተሰብ እንዲያድንልን ነው የምንፈልገው። ይሄ ደግሞ እንደምትመለከቱት ጥርስ ነው፣ በሰደፍ የተመታ ነው። እዚህ አካባቢ ወድቆ ነው በሰደፍ ነው የተመታው። የሚነቃነቁ ጥርሶችም አሉ። አዎ ከሱ ጥርስ ወልቆ ነው። እንደ እግዚአብሔር መልካም ፈቃድ የእግዚአብሔር ኃይል ኖሮት ነው እንጂ ልጁ መናገር የማይችልበት አቅም ላይ ነበር። ግን እግዚአብሔር ኃይል በላሉ ላይ ስላለ ነው። እግዚአብሔር ይመስገን እኛ ህይወቱን አግኝተናል። ግን እናንተን ደግሞ ከምንም በላይ እናመሰግናለን። በጣም ያሳዝናል። እግሩ እንዲቆረጥ ተወስኗል። ከአርሲ ጭፍጨፋ ተርፎ ከእናቱ አስከሬን የተነሳው ያ ለመከራ የተጠራው ብላቴና ቋንጃው ላይ በተተኮሰ ጥይት ምክንያት አንድ እግሩ የተጎዳው የ4 ዓመቱ ህፃን እጅግ በጣም አድካሚ ከሆነ የሐኪሞች ርብርብና ልፋት በኋላ እግሩን ማዳን አልተቻለም። በዚህ ምስል ላይ በምትመለከቱት መልኩ በእግሩ ላይ ከተሰመረ ቀይ መስመር ጀምሮ እንዲቆረጥ ሐኪሞች ወስነዋል። እጅግ በጣም ያሳዝናል። ከአርሲው የኦርቶዶክሳውያን ግድያ የተረፈው የ4 ዓመቱ ህፃን እግሩ እንዲቆረጥ ተወስኗል። ከአርሲው አሳዛኝ ጭፍጨፋ በታምር ተርፎ ከእናቱ አስክሬን ስር የተገኘውና ለመከራ የተፈጠረው ብላቴና ቋንጃው ላይ በተተኮሰ ጥይት ምክንያት አንድ እግሩ የተጎዳው ይህ የ4 ዓመት ህፃን እጅግ በጣም አድካሚ ከሆነ የሕክምና ርብርብና ልፋት በኋላ እግሩን ማዳን ሳይቻል ቀርቷል መባሉን ተመልክቻለሁ። ይህንንም ተከትሎ ነው ከጀርባ በምስሉ ላይ በምትመለከቱት መልኩ በእግሩ ላይ ከተሰመረው ቀይ መስመር ጀምሮ እንዲቆረጥ ሐኪሞች መወሰናቸው የተነገረው። እንግዲህ ይህ ብላቴና ገና በለጋነት እድሜው ለፈተና ተመርጧልና ያጽና ፈጣሪ ይርዳህም ልንለው ይገባል። በጣም ያሳዝናል። አሁን ይሄ ልጅ በዚህ እድሜው ማለት ነው ቤተሰቦቻቸውን አጥተው የተረፉት ሁለቱ ናቸው። እነሱም በስቃይ ነው ያሉት። እንግዲህ ገና በ4 ዓመቱ እግሩ ተቆርጦ ምን አይነት ተስፋ ነው የሚኖር? እግዚአብሔር ግን በእውነት ስለ ሃይማኖቱ ስለሆነ ገና በጨቅላ አንደበቱ ገና በጨቅላ እድሜው ከቤተሰቦቹ ጋራ እቅበተ እምነትን ስላሳየን እግዚአብሔር እኔና እናንተ ሁለት እግር ኖሮን ከምንኖረው ኑሮ በላይ በተስፋ በደስታ በልብ ሙሉነት ሞልቶት እንደሚኖር አልጠራጠርም። በእውነት አልጠራጠርም። የሱ መከራ የሱ ስቃይ ሁላችንም ይሄንን ስቃይ እየተሰቃየን ይሄ መከራ ያሰቃየናል። ይሄ መከራ ያሳስበናል፣ ያሳዝናል። ሰዎች እርስ በርሳቸው መጨካከን ጀምረዋል። እኔ ምን አይነት ሰብአዊነት ምን አይነት አይምሮ ሰው እንዳለው ራሱ ግራ ነው እየገባኛል። በጣም ግራ ነው እየገባኛል። እንግዲህ ይሄው ቀን በቀን ይገደላሉ እያልን እንጨዋለን። ይቁም የክርስቲያኖች የኦርቶዶክሳውያን መከራ ሞት ይቁም እንላለን። ትላንትና ግን ተገድለዋል። በድጋሚ በአርሲ መርቲ ወረዳ 6 ኦርቶዶክሳውያን መገደላቸው ተገለጸ። ትላንት ጥቅምት 24 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ከአቦምሳ ወጣ ብላ ባለሽ ጋዶ ቀበሌ በማሳቸው ጤፍ እያጨዱ ባሉበት ወቅት በታጣቂዎች በአሰቃቂ ሁኔታ በጥይት ተደብድበው 6 ሰዎች ሕይወት ወዲያውኑ ማለፉ ተገልጿል። አስክሬናቸውም እዛው በአቦምሳ በሚገኝ ሆስፒታል መወሰዱንና ስርዓተ ቀብራቸው ዛሬ ጥቅምት 25 ቀን 2018 ዓ.ም እንደሚፈጸምም ተነግሯል። ሰላም ጤና ይስጥልኝ። በድጋሚ በሌላ በሐዘን መረጃ ተመልሼ መጥቻለሁኝ። እዛው አርሲ ላይ ያለነው አርሲ ላይ በኦቦምሳ ወረዳ ላይ ትናንትና በጋዶ ቀበሌ ውስጥ 6 ሰዎች በጥይት እንደተገደሉ ዘግቤላችሁ ነበር። አንዳንድ ሰዎች 5 ነው እያሉ ነው። ነገር ግን በእርግጥ 6 የሞቱ ሰዎች ነበሩ። ከዛ በተጨማሪ እዛው ላይ ወጣ ብሎ በሌላ ቀበሌ ላይ እዛው አርሲ መርቲ ወረዳ ውስጥ ከኦቦምሳ ወጣ ያለች ቀበሌ ላይ ነው ፈረቀሳ ትባላለች ያቺ ቀበሌ። እዛ ቀበሌ ውስጥ እንዲሁ አንድ ሰው በእርሻ ላይ እንዳለ ኦርቶዶክስ የሆነ ሰው ማለት ነው በጥይት ተገድሎ ሞቷል። ስሙም እንዳለ መኮንን ይባላል። እንዳለ መኮንን እድሜው ከ56 እስከ 60 የሚጠጋ ሰው የነበረ ሰው ነው። በእርሻ ላይ እንዳለ ትናንትና ገለውት ሄደዋል። እሱንም ማለት ነው። ይሄኛው ሌላ ነው። ትናንትና የሞቱት 6 ሰዎች ደግሞ ዛሬ እዛው ኦቦምሳ መድኃኔዓለም ቤተክርስቲያን ይቀበራሉ። ቀብር ስነ ስርዓቱ ላይ ግን የመንግስት ባለስልጣናት መጥተው ጉዳዩ ቀብሩ እንዳይፈጸም እየተከላከሉ፣ በተለይ በአንድነት በአንድ ህብረት አንድ አካባቢ ላይ እንዳይቀበሩ ተበታትነው እንዲቀበሩ እያስገደዷቸው እንደሆነ እየሰማን ያለ ነው። ይሄም ደግሞ ምንም ችግር አልተፈጠረም በሚለው ለሪፖርታቸው አመቻችተው ዘገባዎችን ለመስራት ፈልገው ካልሆነ በስተቀር ኦርቶዶክሳውያን ሲገደሉ በአንድነት መቅበሩ ችግር አልነበረውም። ነገር ግን የኦቦምሳ ላይ ያለው ባለስልጣናት ግን ጉዳዩ ሃይማኖታዊ እንዳይመስልባቸው ይሁን በምን ይሁን ባልታወቀ ሁኔታ ላይ
ኦርቶዶክሳውያኑ በአንድነት እንዳይቀበሩ በህብረት እንዳይቀበሩ ጭምር እየተከላከሏቸው ነው። እንግዲህ አዲስ መረጃ ካለ ተመልሼ እመጣለሁኝ። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን፣ ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህን ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከእናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘን የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። እንግዲህ በጣም ያሳዝናል። በጣም ነው የሚያሳዝነው። መቼ እንደሚቆም በምን አይነት መልኩ ይሄንን ማን እንደሚያቆመው ምን አይነት ኃይል እንደሚያቆመው አላውቅም። አረ እግዚአብሔር አምላክ እባክህ ታረቅን። አረ እባክህ ሰላም አምጣልን። አረ መንግስትስ የሚመለከታቸው አካላቶች ይህንን ነገር ተከታተሉ። አረ ለህዝቡ ደህንነት ተጨነቁ። እንዴ ማን ያልታወቀ ኃይል? እኔ እኮ አንድ ሀገር ውስጥ እየኖርን እንዴት ያልታወቀ አካል ለምን ያ አካባቢ ጥበቃ አይደረግለትም? ለምን ያ አካባቢ እንዴ ስንት ወንጀል ከዚህ የረቀቀ ስንት ወንጀልን የመንግስት አካላቶች እያወጣችሁ አይደል? ለህግ አካላቶች እያወጣችሁ የረቀቁ ወንጀሎችን እያያዛችሁ አይደል እንዴ? ለዚህ ነገር ምን ነው እንዴ? ምን ነው? በጣም ያሳዝናል። ይቺ የምትመለከቷት እንግዲህ ወንድምና እናቷን ያጣች እህታችን ናት። ወንድምና እናቷን በዚህ በሃይማኖታቸው ጉዳይ ማለት በሃይማኖታቸው ምክንያት ማለት አሁን ምንድን ነው የሚባለው? እሺ ምን ማለት ይቻላል በዚህ ጉዳይ ላይ? ምንስ ሀሳብ ነው የሚሰጥ? እግዚአብሔር ያጽናችሁ ከማለት ውጭ ምን እንላለን? ሁላችን ኦርቶዶክሳውያን እኮ ነው ሀዘን ውስጣችን የገባው ማለት እያንዳንዳችን ነገ ይሄ ነገር ይከሰትብናል። ስለ ሃይማኖታችን እግዚአብሔር አምላክ አሁንም ማስተዋሉን ያድለን እላለሁ። እንግዲህ አንዳንድ አካላቶች ሰፋ ያሉ ሀሳቦችን አንስተዋል። እንደው ጠቅላላ አድርጌ በጋራ ላሳያችሁ። መደራጀት ነው በቃ። ከዚህ በኋላ እንደው እኔ እኮ እንደው መጽሐፍቱን አናነብም ይሆን አይዶን ነው ተጽፎ የትኛውም የቤተ ክርስቲያን አስተምሮ ሊገሉ ሲመጣ ዝም ብለህ ሙት አይልም። እንደሚገርማችሁ ሐዋርያት ሥራ ምዕራፍ 4 ላይ የቤተ መቅደስ አዛዥ የተባሉት እኮ የሰለሞንን ቤተ መቅደስ የሚጠብቁ እኮ ናቸው። አንድ አይደሉም፣ ሁለት አይደሉም፣ ቁጥራቸው ብዙ ነው። ኦኬ የቤተ መቅደስ አዛዥ የሚለው የብዙዎችን ካፒቴን ኦፍ እዛ ቤተ መቅደሱን የሚጠብቁ ጠባቂዎች አለቃ ተብሎ ይተረጎማል። አብዛኛው ፍቺ በዚህ እይታ ነው የሚታየው። ስለዚህ የሰለሞንን ቤተ መቅደስ የሚጠብቁ ጠባቂዎች ነበሩ፣ ከጠላት ማለት ነው። እኛም አሁን ተደራጅተን ቤተ ክርስቲያንን መጠበቅ ግዴታ አለብን። እንዴ አንድ ሰው ገብቶ ሚስትህን ደፍራለሁ፣ ልጆችህን እደፍራለሁ፣ ገላለሁ ቢል ዝም ብላችሁ ታያላችሁ እንዴ? እስቲ ማን ነው ዝም ብያ ያለው የሚል? እስቲ ጀግና ይናገር። በራችሁን ከፍታችሁ ታስገባላችሁ? አታስገቡም። ዲፌንድ ታደርጋላችሁ። ራስን መከላከል ከዚህ በፊትም ደግሜ ተናግሬዋለሁ። ራስን መከላከል ኃጢአት አይደለም። እኛ ሄደን አናጠቃም፣ ሄደን አንገድልም፣ አናደርገውም። ያንን ግን ሊገሉን የመጡትን ራሳችን ዲፌንድ እናደርጋለን። ስለዚህ እንዲህ አይነት ትምህርት መሰጠት መቻል አለበት። ያለ አውዱ፣ ያለ ትርጓሜው፣ ያለ ኮሜንታሪው ትክክለኛ ፍቺን ሳትላበሱ እንዲያው ቀኝን ሲመታ ግራ ስጥ። ያ ከአይሁድ ባህል ጋር የሚፈታ አፈታት አለው። የተጠቀሰበትንም ዓላማ ሳንረዳ ያልሆነ ነገር የምትናገሩ ሰዎች ተቆጠቡ። አለበለዚያ መልካም ስም እየጠቀስን ነው ከዚህ በኋላ የምንነጋገረው። በህፃናቱ ደም አንቀልድ። እዚህኛ እየደከምን እናንተ እዛ ውሃ ወታችሁ ማትናገሩ ከሆነ በራችሁን ዘግታችሁ ተቀመጡ። ቀኝን ሲመታ ግራህን ስጠው የሚለው መጽሐፍ ቅዱስ ቃል፣ ይህ ቅዱስ የእግዚአብሔር ቃል የሚነገርበት አውድ አለው፣ የሚነገርበት ወቅት አለው። እንደዚህ ብሎ የሚጃጃል ሰው አለ ደግሞ በዚህ ሰዓት።
ከ2 ዓመት ሕፃን እስከ 70 ዓመት አዛውንት ድረስ በቆንጨራ አንገት በጥሰው እየጣሉ ሰዎቹ አረ እንዲያው ጸሎት ነው የሚሻለው እንዲያው እንዲህ ብሎ እያለ ሚልሞሸሞሽ አለ። አልጫ የሆነ ሰባኪ። ይህን ሰውዬ በነገራችን ላይ አንተ ኦርቶዶክሳዊ እየሰማኝ ነው? አንተ ወጣቱ እየሰማሽ ነው? አንቺ የቅድስት ወለተ ጴጥሮስ ልጅ፣ አንቺ የቅዱስ ክርስቶስ ሰምራ ልጅ፣ አንተ የቅዱስ ጴጥሮስ ልጅ፣ ህዝቡንም መሬቱንም አውግዞ የሞቱት አንተ ነህ። ለዚህ ቤተክርስቲያን ያለሃት ወንድም አለ ወጣቱ። ዘመኑን ያልዋጀ ሰባኪ ከፊቴ እንዳይቆምበል በዚህ ሰዓት። በነገራችን ላይ ለእኔና ለአንተም ለኦርቶዶክሳዊው ወንጌል ሰባኪ ያስፈልጋል። ለምን ብለህ ጠይቀኝ። የኔና ያንተ አባቶች መጽሐፍ ቅዱስ ወረቀቱ አለ አይደል የተጻፈው መልእክቱ፣ እርሱ እግር አውጥቶ የሚዳሰሱ ሆነው ነው ያሳደጉት። ለኔና ለአንተ ወንጌል ራሳችን ወንጌል ነን በነገራችን ላይ። ለዛ ነው ደማችን የሚፈሰው በየቦታው። ለዛ ነው ምክንያቱም ቅዱስ ጳውሎስ ያስተማረውን ትምህርት ነው የምንኖረው። ቅዱስ ጴጥሮስ ተዘዝቆ የተሰቀለለት ትምህርት ነው የምንኖረው። ሰው እኮ በትምህርቱ በሚያምንበት ነገር ላይ ነው አይደል የሚገደለው። ለዛ ነው እኔ እናንተን አሳስኔት እያደረጉ የሚገሉን ፈልገው በማህተብ ምክንያት ይገሉሃል። አሁን እንደዚህ የሳወራ ምናምን ፖለቲካ እየሰራ ነው ቢሆን ብለህ ታስባለህ። ፖለቲካ ከሃይማኖት አይገናኝም ብለው አታለውናላ። ድምጻችን እንዲሰማና ፍሬ እንዲያፈራ ከፈለክ መድረክ ላይ ቆሞ የሚያስተምረው መምህር አለ አይደል? ከሊቀ ጳጳስ ጀምሮ እስከ ታችኛው መዋቅር ድረስ በዚያች አጥቢያ ቤተክርስቲያን ውስጥ የሚሰበሰቡ ኦርቶዶክሳውያንን ንቃተ ህሊና ማይሰራ ከሆነ ሰባኪውን አሁን አታስፈልግም። አገር ሰላም ሲሆን ትሰብካለህ። አሁን ውረድ በለው። ወረቀት ጽፈስጠው ስምን ሳትለጥፍ ጽፈስጠው። አሁን በዚህ ሰዓት አታስፈልገንም፣ ውረድልን። እየሞትን ያለ ነው። በየትኛውም የቤተክርስቲያን መድረክ ስለሞቱት ኦርቶዶክሳውያን የማይናገር ንቃተ ህሊና የማይፈጥር መምህር አንፈልግም። ከሊቀ ጳጳስ እስከ ታችኛው መዋቅር ድረስ ይህን ስራ። ይሄ ራሱ በጣም ትልቅ አገልግሎት ነው። ከሰማዕትነት ራሱ አይተናነስም። አንተ ኦርቶዶክሳዊ ወጣቱ፣ አንቺ ሴቷ እስኪ ይሰማችሁ። ቪዲዮ ራሱ መስራት ቀላል ነገር ይመስላችኋል? 1000 ፎሎወር ይኑራችሁ፣ የፈለገ ሰው ይኑራችሁ ምናምን ማንም አያችሁ ወጣችሁ ድምጽ እንዴት ሰው እውነትን አይመሰክርም? አንድ የሙዚቃ ኮንሰርት እኮ ቪዲዮ ይሰራል ሰው። እስኪ አይዟችሁ፣ ተስፋ እንቆርጥ መቼስ። በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ወንድሞቻችን ባለፉት ሳምንታት ውስጥ ከ40 የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ 6 ኦርቶዶክሳውያን በተኙበት ተገለዋል። ዛሬም ለመታረድ የተዘጋጁ ብዙ በጎች እንዳሉን እየሰማን ነው። ለእነዚህ ኦርቶዶክሳውያን ድምፅ ልንሆንላችሁ ይገባል። ሰብአዊነት የሚሰማችሁ ኦርቶዶክሳውያን በሙሉ ሰው በመሆኑ የወደደውን እምነት የመምረጥ መብት አለው። በእምነቱ ምክንያት ሊገደል አይገባውም፣ ነውር ነው። ስለዚህ ለእነዚህ ወንድሞቻችን ልንጮህላቸው ይገባል። እኛ ኦርቶዶክሳውያን ደግሞ እንዲህ የሚል መጽሐፍ አለን። ምስለ ዘይትፌሳ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋር ተደሰቱ፣ ከሚያለቅስ ጋር አብራችሁ አልቅሱ። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 15 ላይ ኦርቶዶክሳዊነት ከሚደሰት ጋር መደሰት፣ ከሚያለቅስ ጋር ማልቀስ ነው። በወንድሙ ሰርግ ላይ ድንኳን የሚደኩን፣ በወንድሙ ልቅሶ ላይ ሰርጉን የሚያሰርግ ኦርቶዶክሳዊ የለም፣ ሊኖርም አይገባም። ወንድሞቻችን እያለቀሱ ነው፣ ድረሱልን እያሉ ነው። ደግሞ እኛ ኦርቶዶክሳውያን በክርስቶስ አንድ አካል ነን። አንዱ ብልት ሲጎዳ ሌላኛው ብልት አብሮ ይደማል፣ ይጎዳል። ሐዋርያ ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ እንደሚነግረን አንዱ ብልት ሲሰቃይ ሌሎችን ብልቶች አብረው ይሰቃያሉ ነው የሚለን። ስለዚህ እምንጮኸው ለሚገደሉ ብቻ አይደለም፣ እኛም አካላችን ስለሚጎዳ ጭምር ነው። አንዳንዶቹ እንዲህ ይሉናል፣ ምን ታመጣላችሁ ብትጮሁ? በመጮህ ምን ይመጣል? ምንም እኮ የሚመጣ ነገር የለም ፈታ ይላሉ። ኧረ እኛ እንደዚህ የሚባል መጽሐፍም የለንም፣ እንደዚህ ያለ ሐሳብም የለም። የምንጮኸው አንደኛ ከምድራዊው ነገር ብቻ እርዳታን በመፈለግ አይደለም፣ የሚሰማን አምላክ ስላለ ነው። ወይ ሰማአነ እለ እንበለ ኑፋቄ ንፄዎ፣ ያለ ጥርጥር በእምነት ብንለምነው ይሰማናል የሚል መጽሐፍ ቅዱስ ያለንና ዘወትር የምንጸልየው ኪዳናችን የሚያስተምረን ይሄን ነው። የሚሰማን አምላክ ስላለን ነው። እኛ ዳጎንን አናመልክም፣ የኤልያስን አምላክ ነው የምንሰማው።
የምንለምነው። ስለዚህ ይሰማናል። በነገራችን ላይ መጮህ ተፈጥሯዊ ጭምር ነው። አንድ ሰው ምንም ሰው በሌለበት አውሬ ቢመጣበት ይጮሃል። መጮህ ተፈጥሯዊ ጭምር ነው። አለመጮህ ግን ከሰብአዊነት ውጭ መሆን ነው። እኛ ሰዎች ስለሆን ነው የምንጮኸው። ከክርስትና በላይ ደግሞ ሰው መሆን ራሱ ባሪያ በምሳሌ በእግዚአብሔር ምሳሌ የተፈጠሩ ሰዎች ስለሆን ለሞቱት ሰዎች ልናለቅስላቸው ይገባል። በሃይማኖት አጥር ሳንታጠር ማንኛውም ሰው ሙስሊምም ይሁን ጴንጤም ይሁን በእምነቱ ሊገደል አይገባም፣ ነውር ነው። ለነዚህ ኦርቶዶክሳውያን ልናለቅስላቸው ይገባል፣ ልንጮህላቸው ይገባል። ኦርቶዶክሳውያን አንድ ሆነ አካል እኮ ነን። እኛ እኮ ክርስቶስን የምንመስለው በሞቱ ጭምር እኮ ነው፣ በመከራው ጭምር እኮ ነው ክርስቶስን እንድንመስለው የተጠራ ነው። የማቴዎስ ወንጌል ምዕራፍ 25 የሚነግረን እኮ እሱ ነው እኮ። ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው። ለተራበው ማሰብ፣ ለተጠማው ለተቸገረው ማሰብ ክርስቶስን ማሰብ ነው። የተራቆተውን ስናለብሰው ክርስቶስን ማልበስ ነው። የተራበውን ስናበላው ክርስቶስን ማብላታችን ነው። ፍትክን ስንፈልግ ፍትክን ከሚያደርገው ከእግዚአብሔር ጋር እርሱን መምሰላችን ነው። በሥራ ጭምር ነው ክርስቶስን መምሰል ያለብን። ስለዚህ ክርስቶስን የምንመስለው አንድ በመከራው አይደለም። ወንድሞቻችንን በመከራቸው ልንመስላቸው ይገባል። በዚህ በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን። የኛ መከራ በገነት ያሉት ይሰማቸዋል፣ ስለዚህ ይለምኑልናል ነው እኮ ትምህርቱ እኮ። ታዲያ ለሚሞቱ ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይህን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ፣ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው፣ በደለኛ ነው ይላል። ስለዚህ ለምንድን ነው ለወንድሞቻችን በግፍ ለሚሞቱት ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው? ለምንድን ነው? በሞታቸው ብንተባበር አይሻል? ክርስቶስን ብንመስለው አይሻል? እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምፅ እንሆናቸው። ይሄ ብቻ አይደለም ግን ኦርቶዶክሳውያን እዚህ አካባቢ የምትኖሩ ኦርቶዶክሳውያን እባካችሁ ተደራጁ። ተደራጅታችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለው ተኝተው ይደሩ፣ እስኪ ከስጋት ነፃ ይሁኑ። ይህን እንድታደርጉ አጥብቀን እንለምናለን። ቤተክርስቲያን ህንፃ ቤተክርስቲያኗንና ሙዳየ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንፃው ከሙዳየ ምጽዋቱ ከገንዘቡ የሰው ህንፃ ስላሴ አይበልጥም። ስለዚህ ኦርቶዶክሳውያን ተደራጅታችሁ እባካችሁ ራሳችሁንም ማህበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን፣ ቀስቅሷቸው። መርከብ ውስጥ የተኙ ብዙ ዮናሶች አሉ፣ የሚያንኮራፉ አሉ። እባካችሁ እንዳንሰጥን እባካችሁ ቀስቅሱልን ዮናስን። እባካችሁ እዚያ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን። ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆ ብላችሁ ተነስታችሁ ምን እየሰራችሁ ነው በሉልን። አባቶቻችንን የተኙትን አባቶቻችን አንቁልን። ምክንያቱም የእረኛው መተኛት ነው በጎቹን ተኩላ እያነቀ እየገደለብን ያለው። ይህንን አድርጉ። ፍትህ ለኦርቶዶክሳውያን፣ ለአርሲ ኦርቶዶክሳውያን። አርሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለሁበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምፅ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካሌ ናቸው፣ አንድ አካል ነን። ስለዚህ ቀኜ ሲታመም ግራዬ አለመታመም አይችልም። ፍትህ እንፈልጋለን ለወንድሞቻችን።
ሁሉም ኦርቶዶክሳውያን እንግዲህ ሁሉም ጩኸታቸው እንግደል አይደለም እያሉ ያሉት። በደንብ እንድታስተውሉ ፈልገው እንግደል እንዝረፍ አይደለም፣ ራሳችንን እንጠብቅ። ኦርቶዶክሳውያን አንገደል ነው፣ መከራ አይብዛብን ነው። ሀገራችን ለዚህች ሀገር ባለውለታ የሆነች ሀገር ሃይማኖት እኮ ናት። ይችን ሀገር አቆይታ ዛሬ ትናንትና ምንም ባልነበረበት ፊደል አስተምራ ፊደል ቀርጻ ያቆየች ኦርቶዶክስ ይቺ እምነት ንግስት ሆና መኖር ሲገባት ትሳደዳለች። እንዲህ አይነት ፈተና ይደርስባታል። እንዲህ አይነት መከራ ቀን በቀን ደም፣ የሰው ልጅ ደም፣ ባህሪያውና በአምሳሉ የተፈጠረው የሰው ልጅ ደም፣ ግፋችን ይሄን ያህል በስቷል ማለት ነው። አምላክ ሆይ ታረቀን። ይህ ሁሉ ግን በአርሲ ውስጥ ሲደረግ ማርያም ተናግሬ አላውቅም እስከዛሬ። ይህ ሁሉ በአርሲ ሲደረግ ብፁዕ አቡነ ያሬድ እንዴት የሉም ሀገር ውስጥ አልሰሙ ወይስ ምንድን ነው? አቡነ ያሬድ ዳፍ ደገርሰ ጎቻ ቱረን ኤሰ ጅርቱዋር ትላንትና አቡነ ያሬድ የልማት አባት ናቸው ስትሉ የነበራችሁ ዛሬ የት ናችሁ ታዲያ? ህዝቡ ሲያልቅ፣ ህዝበ ክርስቲያኑ በማንነታቸው ሲገደሉ፣ ቤተክርስቲያን ስትበደል፣ ቤተክርስቲያን ስትዘጋ በጣም ያሳዝናል። በአንድ ወረዳ ውስጥ ብቻ 16 አብያተ ቤተክርስቲያን ተዘግተዋል። መነ ሉቡማ ቶኮ ኬሰት ቆፍ አና መነ ሉቡማ አና ኬሰት መን ክርስቲያና ኩደጃ ጩፈ መደኒር ፈከኛፍ አና ሽርካ በተስካን ኩደጃ ጩፈ መኒረን በተስካን ሰዲ ፋይዳናን አለታ አኒረን ሳመ መኒረን በሽርካ ወረዳ ብቻ 16 አብያተ ቤተክርስቲያናት ተዘግተዋል። ሶስቱም ተዘርፏል። አገልግሎት እየሰጡ አይደለም። አንስ ዳላታ አርሲቲ ዋንተፍ ዋይ ሁዲን አርሲ በከባየ ደሜ ለለቤስ አርገንጅራስ ዋንተፍ ኢላሌን ቱሬስ ዋንተፍ ከናፍ ፍቲ ለአርሲ ሀገረ ስብከት ፍቲ ለተገደሉት ኦርቶዶክሳውያን ማቲወነ ዋቀዮ ከሌስ ከነ ሞርመቻ ቱር ከሌስ ከነ የቻ ቱር በሞታችን ላይ የሚቀልዱ ጳጳስ ትላንትና ብፁዕ አባታችን ህዝቡ እኮ ይሄው እያለቀ ነው፣ ህዝቡ ይሄው እየሞተ ነው ተብሎ ሲጠየቁ እኔ ክርስቲያን መሆናቸውን እንዴት አውቃለሁ ነው ያሉት። ብፁዕ አባታችን እንዴት አይመለከቱትም? እንዴት አያሳዝኑትም? ይሄ ህዝብ ምን ማለት ነው? እርሶ እኮ የአርሲ አባት ኖት። በአርሲ ላይ በቅዱስ ሲኖዶስ ተሽሞ እስከመጡ ድረስ ሙስሊምም ቢሞት ጴንጤውም ቢሞት ካቶሊኩም ቢሞት ልጆቾት እኮ ናቸው። እርሶ እኮ የአርሲ አባት ኖት። ይመለከቶታል፣ የሰው ሞት ይመለከቶታል። ሰው በግፍ እየተፈናቀለ እኮ ነው ያለው። ማለፍ ስንት ነጋምኔ አኒ ክርስቲያና ተውሳኒ ኦርቶዶክሲ ተውሳኒ ከሚተን በከደን ጎዲና አርሲ ከሰት አባታተኒ ሙደምተኒ እርጋ ዱፍተኒ ቦድ ኢሲን በር አባ አርሲቲ መነ ልቡማ ቆፋፈቶንታን ጎዲና አርሲ ዳፍ ኢሲን አባ ዳሜ ክርስቲያኒ ሶዶ ነምኒ ከሚዩ ከንዱኦቴ ማሊፍ ዱአ ሞርሙ ቀብደን ጋፋቹ ቀብደን መንን ክርስቲያና ኩን ሁንዲ ጋፈ ጮፈ መሄዱ ፐርሰንቲ ቆፋ ወጂን ከሰን ፐርሰንቲ ጉረቹ ቆፋ ፐርሰንቲ ቆፋ ሊት ቀቡ ቆፋ har'as mana lubummaa godin arsii keessatti hojiin hojjetamaa hin jiru. Laala seerri dabeera, gubboon baay'ateera, hanni baay'ateera. Kalees አቡነ ያሬድ ኑራ ከው ጀኔ ከን ጋፈቻ ቱሬ ዋም ሚዳምኔ ፊቤ ዛሬ መናገራለሁ። ብፁዕ አቡነ ያሬድ በአርሲ ሀገረ ስብከት ላይ ስራ አልሰሩ አንፈልጋቸውም። ይንበርባን ነው አቡነ ያሬድ ኑራ ካን ቃምኒ ድሚላለጡ ቃምኒ ሲኖዶሲ ቅዱስ ሲኖዶስ እኛ አርሲ ኦርቶዶክሳውያን አቡነ ያሬድን አንፈልግም። ወጆቻችን ጅረን ቤተክርስቲያን እየተበደለች ነው ያለችው። ዳ እየተበደለ ነው። ጉቦ እየተቀበሉ ፍርድ እያጓደሉ ነው ያሉት ሀገረ ስብከት ሰራተኞች። ከናፍ ኑራ ካን ይንበርባን ማቲ ወነ ዋቀዮ ሁንድ ከሰን ቪዲዮን ኩን አከስን በረጋውፍ ሼር ጎዳ ኮፒ ሊንክ ጎዳ ዲዩቲ ጎዳ ሪፖስት ጎዳ ወሮተ ዱአን ዋቀዮ ጎፍተን ልቡ ሳኔ እዶ ገነታ እዶ አብርሃም እዶ ይስሐቅ እዶ ያዕቆብ አዎ እንዴ 16 አብያተ ክርስቲያናት ተዘግተዋል። በዛ አሁን ግድያው በሚደረግበት ቦታ ማለት ነው። ቀድሞ ነው ማጥቃት ይጀምር ታየ። በሃይማኖታቸው እንዳይጸኑ ራሱ አባቶች ካህናት ኖረው እንዳያስተምሩ አብያተ ክርስቲያናቶች ተዘጉ ማለት ነው። ቀጠለ። ይሄው አሁን ደግሞ ሰዎቹ ምዕመናንን መጨፍጨፍ። የብፁዕ አባታችን ወጥተው ተው ይበሉ እንጂ የሌላ ሀገረ ስብከት ሊቀ ጳጳስ መጥተው ይሄንን እያወገዘ ከደቡብ አፍሪካ መጥተው ብፁዕ አቡነ ሄኖክ ይሄን እያወገዙ ከወላይታ መጥተው ብፁዕ አቡነ ይስሐቅ ቀን በቀን እየተመላለሱ ቤተክርስቲያን ሆስፒታል እየጠየቁ እያወገዙ ብፁዕ አቡነ ሳይሮስስ በእውነት አባታችን አይመለከቱትም? በጠቅላይ ቤተ ክህነት የዚህ ሁሉ ናቸው። ቅዱስ ፓትርያርኩስ አይመለከትም ይሄ ነገር? ወይስ አልተሰማም? ወይስ እየተደረገ ያለው ነገር ውሸት ነው? ክርስቲያኖች አይሆኑ ሽንተው የሚሞተው ሰው አያሳስንም? የሌላ ቤተ እምነት እየመጣ መግለጫ እየሰጠ
እንዲያርጉ እኮ አይደለም። በቃ እስቲ ከለላይ እናንተ ካለ ሄዳችሁ እኮ ምን ዋጋ አለ? እናንተ ስትሄዱ እኮ ነው መንግስትም ያን ነገር ትኩረት የሚሰጥ። እስቲ አንድ መምህር ያስተላለፉት ኦርቶዶክሳውያን ለምን መከራ እንደሚደርስ ያስተላለፉት መልእክት አለ። ይህች ቤተክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ እውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደ ባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል፣ ታስታውሳላችሁ? ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ የታረደ ነው እንደ መባ። ጎበዝ፣ እሽንቶ ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደልነው? ምንድን ነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው። የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል እንዴ! ማሰብ ይጠይቃል እኮ። ኦርቶዶክስ ነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተ ክርስቲያን ትናንት በነበራት ህይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን መሄድ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ ምን ፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ መሄድ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? እንዴ መጠይቁ ይጠይቀናል።
አዲስ 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 ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድን ነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። ይህም መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድን ነው የሚሰማን? እንግዲህ በዚህ ውስጥ በርካታ መልእክቶች አሉ፣ በርካታ ነገሮች። በተለይ አባቶቻችን እባካችሁ ዝም አትበሉ። እናንተ ናችሁ መዋቅራዊ አድርጉትና ነገሩን መንግስትን ጠይቁ፣ ልጆቻችሁን ደግፉ፣ ልጆቻችሁን አገዙ፣ ከልጆቻችሁ ጋር ሁኑ። ነገ ሌላ ነገር እንዳይመጣ ማለት ነው። እግዚአብሔር ምሕረቱን ይላክልን፣ እግዚአብሔር ይቅርታውን ፈጥኖ ይላክልን፣ እግዚአብሔር በቸርነት አይኖቹ ይዳብሰን ለማለት እወዳለሁ። ፍትህ ለአርሲ ወገኖቻችን፣ በአርሲ ለሚገደሉ ክርስቲያኖች ፍትህ ይሰጥ ለማለት እወዳለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።